አመራሮች በጣም ተጨንቀው ነው የሰነበቱት። ብዙዎቹም በቀጥታ ሊያገኙ አይችሉም እንደምታውቀው ያለውበት ቦታ ስለማያመች ማለት ነው። እና ብዙ በተለይ ባለቤቴ ብዙ እየደወሉ ሲጠይቋት ነው የሰነበቱት እና በዚህ አጋጣሚ ያንን ለማጥራት እድሉን በማግኘቴ ከልብ ደስተኛ ነኝ። እድሉን ስለሰጠኝ አመሰግናለሁ። አለሁ መጀመሪያ ከዛ መነሳት እፈልጋለሁ። አለሁ በእግዚአብሔር ፍቃድ ምንም የደረሰብኝ ችግር የለም። እርግጥ በዚህ ባለፉት 4 አመታት በርካታ የግድያ ሙከራዎች አምልጫለሁ በእግዚአብሔር ፍቃድ ማለት ነው። እንግዲህ ምናልባት እነዚህ ሞተዋል ምናምን የሚሉት ያንን ታሳቢ ያደረገ ሊሆን ይችላል ብዬ አስባለሁ። በነገራችን ላይ እነዚህ የግድያ ሙከራዎች ከአየርም ከምድርም በተጨባጭ የተያያዙ ምናቃቸውም አሉ ማናቃቸውም አሉ። በተጨባጭ ምናቃቸው ግን ከአየርም በድሮን ከምድርም እንደዚሁ ሰዎች ተንቀሳቅሰው እንደዚሁ ግድያ ለመፈጸም ሞክረው ነበር እና ምናልባት ከዛ ጋር የተያያዘ ሊሆን ይችላል ብዬ አስባለሁ። አንዱ በሌላ በኩል ደግሞ ምኞትም ሊሆን ይችላል። በዚህ ልክ ነገሮች አገዛዙ ግልጽ ነው። አገዛዙ ግልጽ ስለሆነ ሌላው ግን ለጊዜው አስተያየት ባልሰጥበት ይሻለኛል እንለፍ። ይታወቃል በደንብ ዶክመንትድ የሆነ ነገር ስለሆነ እሱን ወደፊት ጊዜ ያወጣዋል በሚለው እንለፈው። ይሄ እንዳልኩት ምኞትም አለበት። በአንድ በኩል ያው ካለው የፖለቲካ ልዩነት የተነሳ በኢትዮጵያ ባህል ውስጥ የፖለቲካ ልዩነት በሰላማዊ መንገድ የመፍታት ነገር የለም። የጀርባ ታሪካችን ያን አይደለም የሚያመለክተው፣ ያው መገዳደል ነው። ስለዚህ ከዚህም ጋር የተያያዘ ነገር ሊኖረው ይችላል የሚል ግምት አለኝ። በሌላ በኩል ደግሞ በፋኖ ውስጥም ክፍፍል ለመፍጠር በተለይ በአገዛዙ በኩል በዚሁ በፋኖ ውስጥ የውስጥ ክፍፍል ለመፍጠር እንደ አጀንዳ የማራገብ ነገርም አለ። ስለዚህ ከተለያየ አቅጣጫ እንደዚህ አይነት አሉባልታዎች ይነሳሉ። ግን ዞሮ ዞሮ ቅድም እንዳልኩት ዋናው ሁሉ ነገር ያለው በእግዚአብሔር እጅ ነው። እስካሁን ድረስ ሰላም ነኝ ለማለት ነው እና መልካም ለተጨነቃችሁ ወዳጆችና ዘመዶች ከልብ አመሰግናለሁ ማለት ፈልጋለሁ። በዚህ አጋጣሚ መረጃው ትክክል ነው። የሁለቱም ድርጅቶች አፋባህና አፋሃድ ወደ አንድነት ሲመጡ ሂደት ነበረው። በዛ መካከል ላይ ድርድር አለው፣ ንግግር ነበር። የአንድነት አመቻች ኮሚቴ ተዋቅሮ በእኛም በአፋባህም በኩል በአፋሃድም በአፋባ በኩል ያው ሂደቶች ነበሩ። ያው እንግዲህ በዚህ ሂደት ውስጥ አሁን በዚህ በፋኖ ትግል ውስጥ በአማራ ትግል ውስጥ በሀገራችን ላይ በውስጥ ያለ ምንም ጥያቄ በሌለው የሀሳብ ልዩነት አለ። ግን ከሀሳብ ልዩነቱ በላይ የገነነው ጎጠኝነት ነው። ጎጠኝነት ትልቅ ቦታ ይዞ በትግላችን ላይ እዚህ በአማራ ትግል ላይ የህልውና ትግል ላይ ትልቅ ደንቃራ ፈጥሯል። ያ ሲንጸባረቅ ነበረ። እንደገና ደግሞ ከፋኖም ከአማራ ውጭ የሆኑ ረጃጅም እጆች ገብተውበት ነበር እና እነዚያ ነገሮች ተደማምረው የሀሳብ ልዩነቱ እንዳልኩት ጎጠኝነቱ ከፋኖም ከአማራም ውጭ የሆኑ ረጃጅም እጆች ተደማምረው እኔ በአመራርነት ልቀጥል የማልችልበት ሁኔታ ነው የፈጠሩት። ለጊዜው ልለፈው። ይሄንም ጊዜው ቦታው ስላልሆነ ጊዜውም ስላልሆነ ልለፈው። ብዙዎች ይገምታሉ። ለዚህ እንግዳ አይደሉም ብዬ አስባለሁ። ረጃጅም እጆች ገብተዋል እና ከዛ አኳያ ነው በአመራርነት መቀጠል ያልቻልኩት ማለት ነው። እና ደግሞ በዚህ በሀገራችን ላይ የተለየ ቅሬታ የለኝም። ትግል ላይ ነው ያለነው። ትግል ላይ የተለያዩ ነገሮች ይከሰታሉ። ችለን ነው ወደፊት የምንሄደው ማለት ነው። ይዘን ነው ወደፊት የምንሄደው ማለት ነው። ተራ አባል ሆኜ ተንቀሳቀስኩኝ። አባል ብዙ ኃላፊነት አለበት። እያንዳንዱ እንግዲህ በየዕለቱ የሚደረጉ የተለያዩ እንቅስቃሴዎች አሉ። በነዛ እንቅስቃሴዎች እሳተፋለሁ ማለት ነው። ከ98-99 ከመቶ አባል በተራ አባልነት ነው የሚንቀሳቀሰው። እንደዛ ማለት ነው። በዛ ልክ ማለት ነው። እያንዳንዳችን በዚህ ልክ እያንዳንዱ ጦር ሜዳ ይታኮሳል ማለት አይደለም። ሁሉም ባለው ልክ ባለው አቅም ልክ የሚሰጠው ስራ አለ። እንደዛ ያንን ስራ የተወጣው ይገኛለሁ ማለት ነው። በነገራችን ላይ ያው ይህንን ጉዳይ አስመልክቶ ሰሞኑን የገባ ደብዳቤ አለ ለፖሊት ቢሮችን ማለት ነው። እንግዲህ ፖሊት ቢሮችን ከፍተኛው በስራ አስፈጻሚ ዘርፍ ውስጥ ከፍተኛው የስልጣን እርከን ያለበት አካል ነው ማለት ነው። የአፋብን አባላት በአባላት ደረጃ ከላይ ወደ ታች ይመጣል። መረጃ የለም፣ ምንም አይነት መረጃ የለም።
ማንኛቸውንም ነገር እየሰማን እና እየተከታተልን ነው። ከመገናኛ ብዙኃን እንግዲህ ይህን አስመልክቶ ነው አፋብን አባላት ለፖሊት ቢሮ ደብዳቤ ያስገቡት ማለት ነው። እነዚህ በዛ ውስጥ 7 ነጥቦች ተካተዋል። በአጭሩ ሊሄዱ በጣም ወሳኝ ስለሆኑ ምንድነው ይሄ የጽምዶ ጉዳይ እንግዲህ ላለፉት ጥቂት ወራት በመገናኛ ብዙኃን መጀመሪያ በትንሹ ነበር ብቅ ጥልቅ የሚል ጉዳይ ነበረ። በኋላ ግን ጉልበቱ እያየለ ሄዶ አሁን ሰሞኑን ደግሞ ባለፉት 2 ሳምንታት ውስጥ ጭራሽ አልቆለታል ተብሎ እየተነገረ ነው። ያውም በድርጅቱ ከፍተኛ አመራር አባላት ዘንድ ማለት ነው። ጥቂት ናቸው ኦፍኮርስ፣ ሁሉም የድርጅቱ አመራር አባላት አይደሉም እንደዚህ የሚሉት፣ ጥቂቶቹ ግን በዛ ልክ የተናገሩ ናቸው። ይሄ ማዕቀፉ ይሄ እንግዲህ አሁን ያለንበት ማዕቀፍ ነው። እንደምታውቀው ይሄ ጉዳይ በተለይ ህወሓትን በሚመለከት አፋብን ከመመስረቱ በፊት አፋሃድ እና አፋብሃ በነበረበት ጊዜ ይሄ ጉዳይ አየር ላይ ነበረ፣ ግን ባሉባልታ ደረጃ ነበረ እና በአፋብሃ በኩል በጣም ከፍተኛ የሆነ እንደ ቁጣ የሚቀሰቅስ ርዕስ ነበረ። ውሸት ነው፣ የፕሮፓጋንዳ ዘመቻ ነው እየተባለ ማለት ነው። ይሄን ጉዳይ በነገራችን ላይ አፋሃድና አፋብሃ ሲመሰረት ተነስቶ በደንብ ጥርት ያለ አቅጣጫ የተሰጠበት ነው። ለጊዜው እዛ ውስጥ አልገባም፣ ግን አንስተን አፋሃድ በኩል ተነስቶ ምን አይነት አቋም መወሰድ እንዳለበት በደንብ ስምምነት ላይ ተደርሶበታል። አፋብን በዚህ ጉዳይ ላይ ምን አይነት አቋም መያዝ ይኖርበታል በሚለው ላይ ስምምነት ተደርሶበታል ለማለት ፈልጋለሁ። በነገራችን ላይ አፋሃድ እንደ ድርጅት ከአፋብሃ ጋር ለመዋሃድ አንድ ለመሆን ቀይ መስመር አስምሮ አቋም የወሰደበት እና የግድ በዚህ ጉዳይ ላይ መስማማት አለብን ያለው ይሄ ጉዳይ ብቻ ነው። ሌላውን በሙሉ አፋብሃ ያለውንም ቅድመ ሁኔታ የተቀበለው ባያምንበትም ማለት በጣም ብዙ ያላመነባቸው ጉዳዮች ነበሩ። ግን ለአንድነት ብሎ እዛም ጉዳዮች አሳልፎ ነው የሰጠው። አንድነቱ ይበልጣል፣ ያለምንም ቅድመ ሁኔታ አንድ መሆን አለብን በሚል ማለት ነው። ከነዛ መካከል አንዱ በነገራችን ላይ በዚህ የድርጅቱን ርዕዮተ ዓለም በሚመለከት ነው። የድርጅቱን ርዕዮተ ዓለም በሚመለከት በአፋብሃ በኩል የድርጅቱ ርዕዮት የአማራ ብሔርተኝነት መሆን አለበት፣ ይሄን እንደ ርዕዮት መያዝ አለብን ሲባል አፋሃድ ያው እንደሚታወቀው መነሻችን አማራ መዳረሻችን ኢትዮጵያ የሚል ርዕዮት ይዞ ነበረ የሚንቀሳቀሰው። ይሄንን እንኳን በልዩነት አስመዝግበው ግድ የለም ከአንድነቱ አይበልጥም፣ መጀመሪያ የፋኖ አንድነት እውን መሆን አለበት ብሎ ነው ተቀብሎ ሄደው። በዚህ ቢያንስ ህወሓትና ህወሓትን መሰል ከሚመስሉ ድርጅቶች ጋር ግን ያለው ግንኙነት ምን መሆን አለበት የሚለው ግን በዛ ላይ ስምምነት ተደርሶበታል። አፋሃድም እኔ እስከማውቀው ድረስ የአፋሃድም አቋም ተቀባይነት አግኝቷል እና የአፋብን ከተመሰረተ በኋላ እንዳልኩት ከአፋብን መሰረተ በፊት የነበረው ባሉባልታ ደረጃ ሲሰማ የነበረው ነገር እያደገ ነው የመጣው። መጀመሪያ ብልጭ ድርግም ነው ያለው። ከዛ በኋላ አንዳንድ የድርጅቱ አመራሮችም በዚህ ጉዳይ ላይ እንደ እውነታነቱን የሚያረጋግጥ አስተያየት መስጠት ነው የጀመሩት። መጨረሻ ላይም አሁን በቃ እንዳለቀለት ነገር እየተነገረ ነው ማለት ነው። ስለዚህ ይሄ አንደኛ ነጥብ ላስቀምጠው። ለዚህ ደብዳቤ አሁን ለፖሊት ቢሮ በአፋብን አባላት ለገባው ደብዳቤ ማዕቀፉ ይህ ነው ማለት ነው። ሁለተኛው ነጥብ ያው እንደሚታወቀው አፋብን ጨምሮ በማንኛቸውም ድርጅት ውስጥ ያለ ስራ አስፈጻሚ ከማንኛቸውም ኃይሎች ጋር ጥምረት ለማድረግ ማሰብ ይችላል፣ ማስጠናት ይችላል፣ መነጋገር የሚያስችል ኃላፊነትና ስልጣን አለው። ስለዚህ እነዚህ በጽምዶስ ጥላ ስር ከተሰበሰቡት ኃይሎች ጋር አፋብን ሄዶ ንግግር ማድረጉ ምንም የተለየ ነገር ተብሎ የሚታሰብ አይደለም። ማለትም በተለየ መንገድ ለወቀሳ በር የሚከፍት አይደለም። ማንኛቸውም ድርጅት እንዳልኩት ማሰብ ይችላል፣ ማስጠናት ይችላል፣ ማነጋገር ይቻላል። የሚቻል ነገር ካለም እንትን ማለት ይችላል ማለት ነው። ያንን መውሰድ ይችላል ማለት ነው። ስለዚህ ይሄንን ምንም አሁን ደብዳቤ የገባው ይሄንን በመቃወም አይደለም። ለምን ተነጋገራችሁ፣ ለምን ተገናኛችሁ የሚል ተቃውሞ እና የስራ አስፈጻሚ ኮሚቴው ይሄ መብት እንዳለው ፖሊስ ቢሮ ይሄ መብት እንዳለው እውቅናም የተሰጠበት ነው። ሶስተኛው ነጥብ ምንድን ነው? ቁልፉ ነጥብ ምንድን ነው? ስራ አስፈጻሚ ቢሮ ከሌሎች ኃይሎች ጋር ሊደረጉ ይገባቸዋል ብሎ የሚያምንባቸውን ጥምረቶች በራሱ ውሳኔ ብቻ ማጽደቅ ወይም ማስፈጸም ይችላል ማለት ግን አይደለም። ይሄ ነው ቁልፉ ነጥብ። ሄዶ ይነጋገራል፣ ያመቻቻል እና ሜሞራንደም ኦፍ አንደርስታንዲንግ የሚባል ነገር አለ። ሜሞራንደም ኦፍ አንደርስታንዲንግ እስከ መፈራረም መድረስ ይችላል። ይሄ ባይንዲንግ አይደለም ማለትም ተፈጻሚነት የለም። አብሮ ለመስራት ስምምነት ለማድረግ እስከ ማድረግ ማለትም የድርጅቱ ይፋ የሆነ አቋም አይደለም። ወደዛ የሚወስድ መንገድን የሚከፍት አሰራር ነው። እዛ ድረስ መሄድ ይችላል። ያንን ካደረገ በኋላ የድርጅቱ አቋም ወደ ማዕከላዊ ኮሚቴ መውሰድ አለበት። እንደ ጉዳዩ ደግሞ ክብደት በጣም ከበድ ያለ በአባላት ቀጥተኛ ተሳትፎ ማጸደቅ ይጠበቅበታል። የጽምዶ ኃይሎች ጋር እንዲደረግ የታሰበው ጥምረት ደግሞ የአባላትን ቀጥተኛ
ተሳትፎ እና ውሳኔ ሰጭነት የሚጠይቅ ነው። ምክንያቱም ወደ በኋላ በአራተኛው ነጥብ ውስጥ ተካቷል። ስለዚህ ወደ አራተኛው ነጥብ ልሂድ። ይሄ ምንድን ነው? አሁን እኛ እየታገልን ያለ ነው። በነገራችን ላይ ሰላማዊ ፖለቲካ ትግል አይደለም ያለ ነው፣ በትጥቅ ትግል ውስጥ ነው ያለ ነው። በትጥቅ ትግል ውስጥ ደግሞ ደም እየከፈሉ ነው፣ ደም እየፈሰሰ ነው። በሁለት በኩል ደም እየፈሰሰ ነው፣ በዛኛው በኩል ደም እየፈሰሰ ነው። ሁለቱም ኢትዮጵያውያን ብዙ ደም እየፈሰሰ ነው እና በዚህ ልክ ደም አይፈጠርም አይባልም። ከተፈጠረ ይሄ ጉዳይ ቀጥታ ለሁሉም አባላት ቀርቦ ውሳኔ ሊሰጥበት ይገባል። ይሄ ደግሞ በነገራችን ላይ አሰራሩ በእኛ በአፋብን ውስጥ ብቻ ይምጣ የምንለው አሰራር በዓለም አቀፍ ደረጃ ያለ አሰራር፣ በዓለም አቀፍ ደረጃ ባሉ ትጥቅ ትግሎች ውስጥ በሙሉ ተቀባይነትና ተፈጻሚነት ያለው አሰራር በጣም መሰረታዊ ጉዳይ ሲሆን ቀጥታ ሰራዊቱ ጋር ነው የሚቀርበው። ሰራዊቱ ቀርቦ ተነጋግሮ የሚወስኑበት ነው። በድምፅ ብልጫ የሚወሰን ነው። በድምፅ ብልጫ የብዙሃኑ አቋም ተፈጻሚ ይሆናል። በድምፅ የተሸነፈው አቋም ካል ደግሞ የብዙሃኑን ተቀብሎ ይቀጥላል ማለት ነው። አሁን ጽምዶ ኃይሎች ጋር ሊፈጸም የታሰበው ስምምነት በየትኛው በምን ደረጃ ነው ያለው? በማዕከላዊ ኮሚቴ ደረጃ የሚወሰን ነው። ማዕከላዊ ኮሚቴ ማለት በነገራችን ላይ ህግ አውጪ፣ በአንድ ድርጅት ውስጥ እንደ ህግ አውጪ አካል የሚታይ ነው። በሱ ደረጃ የሚታይ ወይስ በቀጥታ የአባላትን ተሳትፎ የሚጠይቅ ነው ብለን ስንመዝነው ያለምንም ጥያቄ የአባላትን ቀጥተኛ ተሳትፎ የሚጠይቅ ነው። ለምንድን ነው እንደዚህ? የጀርባ ታሪካቸውን በጽምዶ ኃይሎች ስር የተሰባሰቡ ድርጅቶች የጀርባ ታሪካቸውን ስንመለከት በጸረ አማራነታቸው እና በጸረ ኢትዮጵያዊነታቸው የሚታወቁ ናቸው። እኛ የለጠፍንባቸው ስም ሳይሆን ዓለም የሚያውቀው ማንነታቸው ነው። እንግዲህ እነሱ ያን ያስቀመጡበት የራሳቸው ህይወት ዓለም የራሳቸው ታሪክንም ፖለቲካን የሚመለከቱበት መነጽር አለ። ያ ትክክል ነው ትክክል አይደለም የሚለው ሌላ ጉዳይ ሆኖ ግን እነዚህ ልክ የሚታወቁ ናቸው። ስለዚህ ከነዚህ ኃይሎች ጋር ጥምረት ይደረግ ከተባለ እና እኛ ደግሞ እንደ ፋኖ የወጣ ነው ከነዚህ ኃይሎች ጋር ለመታገል ነው ብለን ደማችን እያፈሰስን ከሆነ በቀጥታ ይሄ ጉዳይ መወሰን ያለበት አባላት ነው ማለት ነው። ስድስተኛው ነጥብ ደግሞ በጣም ወሳኝ ነው። በዚህ ላይ አጽንኦት ሊሰጥበት ይገባል ብዬ አስባለሁ። ለምን አሁን ያለው የአፋብን አመራር ድርጅታዊ ጉባኤ በህጋዊና ዲሞክራሲያዊ መንገድ ያልተመረጠና የፋኖን አንድነት ለማሳለጥ በጊዜያዊነት የተዋቀረ የሽግግር አመራር ነው። እንዳልኩት ከ7 ወር በፊት አፋሃድና አፋብሃ ተዋህደው አፋብንን ሲመሰርቱ ድርጅታዊ ጉባኤ አልተደረገም። ምንም የተደረገው ድርጅታዊ ጉባኤ በሂደት ይደረጋል። ለጊዜው ይህንን አንድነት የሚያሳልጥ የሽግግር ጊዜ አመራር መዋቀር አለበት ተብሎ ጊዜያዊ አመራር በምደባ መጣው። በምርጫ ሳይሆን በምደባ ነው የተሰየመው ማለት ነው። ስለዚህ ዋና ተልዕኮ የተሰጠው ተልዕኮ ይህን አንድነት ማሳለጥ እንደውም በጣም መሰረታዊ የሆነ ቅድም እንዳልኩት አሁን ከእነዚህ ኃይሎች ጥምረት ይፈጠር ቢባል በትግላችን ይዘትና በትግላችን በወጣንለት ዓላማ ይዘትና አቅጣጫ ላይ ፈጽሞ የሚያደርግ ብቻ ሳይሆን የሚያስቀይሩ ስለሆነ በዚህ ጉዳይ ላይ ይሄ ጊዜያዊ አመራር በብቸኝነት ውሳኔ ሊሰጥ የሚያስችለው ዲሞክራሲያዊና ህጋዊ ቁመና የለው። ይሄ በጣም ወሳኝ ነው። ግን ቅድም እንዳስቀመጥኩት በህጋዊ መንገድ እንኳን በህጋዊና በዲሞክራሲያዊ መንገድ የተመረጠ አመራር ቢሆን በድርጅታዊ ጉባኤ የተመረጠ አመራር ቢሆን እንኳን ከጉዳዩ ክብደት አኳያ በአመራሩ ውሳኔ ብቻ ውሳኔ ሊሰጥበት የሚችል ጉዳይ አይደለም። ስለዚህ ይህንን ነው ደብዳቤ ውስጥ የተነሳው ነጥብ ማለት እና በመጨረሻም የተነሳው ጉዳይ በዚህ በገባው ደብዳቤ ውስጥ እንግዲህ ይሄ ሳይሆን ቀርቶ አሁን እንደ አባላት ይህንን ህጋዊና ዲሞክራሲያዊ የሆነ ጥያቄ ቀርቧል እና ይሄ ተቀባይነት አለ። በጊዜያዊነት በተዋቀሩት የአፋብ አመራሮች ውሳኔ ከጽምዶ ኃይሎች ጋር ስምምነት ቢደረግ ይሄ ለታሪክና ለህዝብ ግልጽ እንዲሆንልን ነው። ብዙሃኑ የአፋብን አባላት ምንም የምናውቀው ነገር እንደሌለ እና በውሳኔውም እንዳልተሳተፈ በግልጽ ሊቀመጥ ይገባል ማለት ነው። የዚህ ጥረቱ ውጤት ከፋም ለማም ተጠያቂው የሆነው አመራሩ ነው ማለት ነው። ሰራዊቱ ተሰብስቦ ተወያይቶ ድምፅ ሲሰጥ ነው በትክክል የምናውቀው። በቀኝም በግራም ያለው የኔ ነው ብዙሃኑ ብሎ ተጨባጭ ግን እውነተኛው መልስ ላይ የምንደርሰው ሰራዊቱ ጋር ቀርቦ ውሳኔ ሲሰጥበት ነው። መሆንም ያለበት በዚህ ልክ ነው። ስለዚህ እኔ አሁን በዚህ ጉዳይ ላይ ይደግፋል መላምት ነው የሚሆነው፣ አይደግፍም ብል መላምት ነው። ፊት ግን ሰራዊቱ ጋር ቀርቦ ትክክለኛ የሆነ እንትን መደረግ አለበት፣ ውይይት መደረግ አለበት። በነገራችን ላይ በማህበራዊ ሚዲያ ላይ አሁን የሚደረገው ውይይት በማህበራዊ ሚዲያ ላይ ነው። ማህበራዊ ሚዲያ ላይ የሚደረገው ውይይት ደግሞ እየተከታተል ነው ግብ ነው። በአብዛኛው ደርስ የለውም፣ ጥልቀት የለውም፣ ላይ ነው እየተደረገ ያለው። አንድ ይሄ ነው። ሁለት ደግሞ ይሄንን ውይይት የሚያደርጉት በሙሉ ከዚህ ሜዳ ላይ ያሉ አይደለም።
ትግሉ ውስጥ በቀጥታ እየተሳተፋሉ ያሉ አይደለም። በሙሉ ከኢትዮጵያ ውጭ ያሉ በዳያስፖራ ውስጥ ያሉ ናቸው። እነሱ ይሄን ሀሳባቸውን መግለጽ መብት አላቸው። ይሄን ማንም ጥያቄ ውስጥ አያስገባም። ምንም ይሄ መብታቸው። ስለዚህ እየታገልን ያለ ነው በሀገር ጉዳይ ላይ ነው። ማንም ኢትዮጵያዊ በሀገሩ ጉዳይ ላይ ሀሳቡን የመስጠት መብት አለው። ያንን ጥያቄ ውስጥ አናስገባም። የመወሰን መብት ግን በቀጥታ መሬት ላይ ያለው ደሙን እየገበረ ያለው ታጋይ በውሳኔ አልቆጭም። ለምን ወደ ትጥቅ ትግል ያስገባኝ የዲሞክራሲ ጥያቄ አይደለም። አንተ እንዳልከው ህይወትን ሙሉ ለሙሉ የሰጠሁት ለዲሞክራሲ ትግሉ ነበር። ከአሜሪካ ከተመለስኩ በኋላ የታገልኩት ዋጋ የከፈልኩት በኢትዮጵያ ዲሞክራሲያዊ ስርዓት እውን እንዲሆን ነበረ። ከ2010 በኋላ ይሄ አሁን ያለው አገዛዝ ወደ ስልጣን ከመጣ በኋላ ከዲሞክራሲ ጥያቄ የበለጠ ጥያቄ ነበር። እሱ በሁለተኛ ደረጃ ያስቀመጠ ጥያቄ መጣ። እሱም የጄኖሳይድ ጥያቄ ነው። የግድ ወደ ትጥቅ ትግል መግባት አስፈልጓል። ያ ደግሞ ውጤት አምጥቷል። እያየ ነው። ውጤት አምጥቷል። ምንድን ነው? ከስር መሰረቱን አቅሎታል እያልኩኝ አይደለም፣ ግን ታኮ ሆኗል። አሁን በዚህ መንገድ እኛ ጸንተን ምንዘልቅ ከሆነ ይሄ የተከሰተው የጄኖሳይድ አደጋ ይመክናል ማለት ነው። ስለዚህ ይሄንን ለማድረግ በጣም የኔ ጠጠር አለችባት። በጣም ከሌሎቹ አመራሮች ያነሳት ጠጠር ነው። ግን ያችን ጠጠር በመወርወሬ ከፍተኛ እርካታ ይሰማል።